ወደ ሶስተኛው ጥያቄ እንሂድ። አንድ ድርጅት በጣም ብዙ ብር ሊከፍልህ መጣ እንበል፣ ግን የምታስተዋውቀው ምርት ለአንተ የማይመች ወይም ጥራት የሌለው መሆኑን ታውቃለህ። ያንም ማስታወቂያ መስራት ቀይ መስመር ወይስ አረንጓዴ? ይደገምልኝ እስቲ የማስታወቂያ ነገር። አንድ ድርጅት በጣም ብዙ ሊከፍልህ መጣ፣ ገንዘብ አዘጋጅቷል፣ ከፍሏል እንበል፣ ግን የምታስተዋውቀው ምርት አለው። ያንን ምርት ለአንተ የማይመች ወይም ጥራት የሌለው መሆኑን ታውቃለህ፣ ምርቱ ወይም እቃው ማለት ነው። ያንን ማስታወቂያ መስራት ቀይ መስመር ወይስ አረንጓዴ? ይህ ባውዛ ጭሎ ወርቷል። ከዛ በፊት እንግዲህ በባዶ አዳራሽ ነው ትሬኒንግ ብናደርገው። ህዝቡ እንደው እንዳይመስል ቲያትር ሲባል ያኔ በጦርነት ነው የሚገባው። ሲኒማ አዳራሽ ብሎ ሞልቷል። ያ ባውዛ ፍንቱ ሁሉ ብርቱብኛል። ካፖርት አድርጊያለሁ፣ በውስጥ ጋቢ ያለ ምናምን ነጭ መነጽር አድርጊያለሁ፣ ሽበት ብሽበቱኛለሁ። ሽማግሌው ስገባ ሙቀቱ አለ በዛ ላይ። በቃ ሙቀቱ፣ ድንጋጤው፣ ሰውን ሳየው በቃ ሽንቴ መጣ። ምን መጀመሪያ በቃ ምን ወንበሩ ጠፋብኝ የሚቀመጥበት፣ ሁሌ ምን ለማመድበት ሄድኩና ቁጭ ብዬ ወደ ሰው ተመልሼ ልወጣ አማረኝ። ከዛ ይላሉ። ከዛ ሰዎቹ ጀመሩ። መጥተዋል ባሻ በሉ የሚሉንን ይበሉንና ሁላችንም እንግዲህ ጉዳያችንን ጨርስ ሲሉ እኔ የኔ ዲያሎግ ነው ለከተረው ጠፋብኝ። ምን ካፌ ይወጣ በቃ ምስል እቴ ከመሃል ብድግ ብላ ከመድረኩ በደጋሽና ከህዝብ መሃል በሉ ነገሩን ባጭር እናርገውና ወደ ጉዳያችን እንሄዳለች። የኔ ዲያሎግ እንደ ጠፋኝ ገብቷታል። ስታስነብበኝ የከረመች በሉ ነገሩን ባጭር እናርግና ወደ ጉዳያችን እንሂድ በላቸው እሺ አላለችኝ። ሰው ዞር ብሎ እሷን ሲያይ እኔ በሉ ነገሩን ባጭር እናርገው ነው። ሰው እንዳለ በቃ ዘውዱ ከኔ በኋላ ነው። ዘውዱ ሰርከስ እያሰለጠነ እኔ ነበርኩ ዳሽን ቢራ ላይ ትልልቅ ኢቨንቶችን እያዘጋጀው ምመራው እኔ ነበርኩ። ዘውዱ በፊት መድረክ መሪ እኔ ነበርኩ። ዘውዱ ከኔ ስለዚህ አንተ በቪሲዲው በድራማው ተሸፍነን የቆየው? አዎ። ከዛ ዘውዱ ከኔ በኋላ ነው መድረክ መምራትን የጀመረው ከኔ በኋላ ነው እንጂ ይቀድማል። እኔ 93 ዓመተ ምህረት ላይ መድረክ መራ ነበር። በጣም ብዙ ጊዜ ነው። ምናልባት እንደውም ከዛ ሁሉ ሊቀድም ይችላል። ዞብል ካፍቴሪያ፣ ዞብል ፋና መናፈሻ ላይ የባንዶቹ መድረክ መሪ ሆኜ ይሰራ ነበር። ያኔ ዜድ ሰርከስ ማሰልጠን ላይ ብቻ ነበር የሚሰራው። ከዛ በኋላ የሙዚቃ ባንዱን ማቋቋመ ምናምን። ከዛ እዛው ከዛ በኋላ ለረጅም ጊዜ ሁለታችን ነበር ነው እስካሁንም። ከዛው ከኛ በኋላም ሳሚ ያለው ማስታወቂያ ላይ ይሰራል። ማስታወቂያ መድረክም ሳሚ መጣ። ነዘላለም ጌጡ አሉ። አዎ ነዘሌ ወይ እኔ ጎንደር ብቻ ሳይሆን አዲስ አበባም የተወሰነ ጊዜ በማስታወቂያና መድረክ ምንጩን ሳይጠቀስ ቀይ ከተጠቀሰ አረንጓዴ ምንጩን ጠቅሰህ አሉ። አሁን ከብዙ ኮሜዲያኖች ከብዙ ወንድሞቻችን ሰማቸውን ነገር ሞዲፊካ አድርገን እኔ አሁን በረከት ፍልፍሉ በጣም ብዙ ነገሮች ያወራኛል እና መድረክ ላይ እኔ በጣም መልካቸውን ትንሽ ቀይሬ አሳምሬ ያወራቸዋለሁ። ግን ምንጭ መጠቀስ ያለበት ቦታ ላይ ይገልጻል። እውነት ነው። ከቲያትር ጋር ተያይዞ ገጠመኞችም ይኖራል ብዬ አስባለሁ እና የነሸቴ ገጠመኝ በነሸቴ አልፏል። እስኪ አንተ እናውራ። ቅድም የነገርኩህ አሁን ለምሳሌ ቲያትር ሽምደዳ ቤት ውስጥ ትለማመዳለህ፣ መድረክ ላይ መጥተህ ታሳያለህ። እኔማ ያው እንደምታውቀው በጣም ሸምዳጅ ነበርኩ። በጣም በቃ ይሄ 47-50 ፔጅ ምናምን ነው የሚሰጠኝ። በጣም ነበር የምሸመድደው እና የመጀመሪያ ቲያትራችን ስንሰራ የወልድ አረጋይ ደሌ ድርሰት ነው፣ ጸበለስ የሚል ቲያትር አስታውሳለሁ።
ስክሪፕቱን ይዞ ቤት ሄድኩ። ምናምን ሲያዩት ምናምን ቤት በቃ ደነገጡ። ምንድን ነው ጠና ነዋ ልሸመድድ ይህንን ሁሉ እና አንተ ትምህርትህን አትማርም እንዴ? ትምህርትህን ብትሄን እንደዚህ ብትሸመድድ አንደኛ ትወጣ ነበር። የትና የታ በቃ በዝንባሌ ያለ ያን ቲያትር ቀን ምናምና ስንመጣ በቃ ከልጆቹ ጋር ምናምን በቃ በ10 ፔጅ ምናምን በልጣቸዋለሁ። እስቲ እንደ ጥላውን ምናምን ይላል ነሸቴ ነው ዳርጋይ ምናምን እየተባለ ሞራሊ ከፍ ያለ ነው። ደግሞ የመጀመሪያ ቲያትር ነው፣ በህዝብ ፊት ቲያትር ላቀርብ ነው። በዛ ወንድምሽ ሸምድጄ ጨረስኩ። ሎኪንግ ተጀመረ፣ በደንብ ተሰራ። ያኔም ቅጥቅጥ ነው። እዛ ማይደርስ የለም፣ ቀኑ ደረሰ። ሊታይ ልክ ቲያትሩ ተጀመረ። የተወሰኑ ገጸ ባህሪዎች ገብተው ከኛ ቀድመው ይጀምራሉ። ከዛ እኔ የሽማግሌ ካራክተር ነው የተሰጠኝ። እገባና የተጋጩ ሰዎችን ለማስታረቅ በተያዘ ሽምግልና ላይ ነው የምገባው። ሁሌም ደግሞ እህቴ ይገርማል፣ ህይወት ታዬ ትባላለች። የኔ ኢሚዲየት ታላቅ ነች። በጣም መወዳት እህቴ ነች። አሁን ሐዋሳ ነው ያለችው። ባለፉት ስንደዋወል ወደ ሐዋሳ እየሄድኩ ያልኩ እህቴን ለመጠየቅ ነበር። ታላቅ እህቴ ነች እና በጣም ስለምንቀራረብ ሁሌም እሷ ነች የሌላውን ገጸ ባህሪ ትልኛለች፣ የኔን ላለው ሌላውን በቃ ኪወርዶችን እሷ ናት ብትልልኝ። ሁሌም የምታናበኝ እሷ ነች። ቤት ውስጥ ግብት ስል ይህ ባውዛ ሆጭ ብሎ ወርቷል። ከዛ በፊት እንግዲህ በባዶ አዳራሽ ነው ትሬኒንግ ብናደርገው። ህዝቡ እንደው እንዳይመስል ቲያትር ሲባል ያኔ በጦርነት ነው የሚገባው። ሲኒማ አዳራሽ ብሎ ሞልቷል። ያ ባውዛ ፍንቱ ሁሉ ብርቱብኛል። ካፖርት አድርጌያለሁ፣ በውስጥ ጋቢ ያለ ምናምን ነጭ መነጽር አድርጌያለሁ። ሽበት ብሽብቱኛለሁ። ሽማግሌው ይመስል ስገባ ሙቀቱ አለ በዛ ላይ በቃ ሙቀቱ፣ ድንጋጤው፣ ሰውን ሳየው በቃ ሽንቴ መጣ። ምን መጀመሪያ በቃ ምን ወንበሩ ጠፋብኝ የሚቀመጥበት፣ ሁሌ ምን ለማመድበት ሄድኩና ቁጭ ብዬ ወደ ሰው ተመልሼ ልወጣ አማረኝ። ከዛ ይላሉ። ከዛ ሰዎቹ ጀመሩ። መተዋል ባሻ በሉ ሚሉንን ይበሉንና ሁላችንም እንግዲህ ጉዳያችንን ጨርስ ሲሉ እኔ የኔ ዲያሎግ ነው ለከተረው ጠፋብኝ። ምን ካፌ ይወጣ በቃ ስል እቴ ከመሃል ብድግ ብላ አመድረኩ በደጋሽና ከህዝብ መሃል በሉ ነገሩን ባጭር እናርገውና ወደ ጉዳያችን እንሄዳለች። የኔ ዲያሎግ እንደጠፋኝ ገብቷታል። ስታስነብበኝ የከረመች በሉ ነገሩን ባጭር እናርግና ወደ ጉዳያችን እንሂድ በላቸው እሺ አላለችኝ። ሰው ዞር ብሎ እሷን ሲያይ እኔ በሉ ነገሩን ባጭር እናርገው ነው ሰው እንዳለ በቃ። እዛ በኋላ እንዳለ እዛ ጀርባ ያሉት ልጆች ነይ አንቺ ምናምን ጎትተው ይዘዋት ወጡ። በቃ እዛ የሚገርም ባክስቴጅ ይዘዋት መጡ። ባክስቴጅ እንድታስታውስን ታዲያ ባክስቴጅ ሆና ከመጋረጃ ጀርባ ሆና ይሁን ነገር ሹክ ትለኛለች። እኔም ጠጋ እላለሁ ወደዛ። ይጠፋብኛል፣ ይሁን ስደነግጥ በተለይ ወደ ህዝብ ሳይ ይጠፋብኛል። ደግሞ እንግዲያስ መሪ ገጸ ባህሪ ነኝ። ገጸ ባህሪ ነበር። ጠጋ እላለሁ። ሙሉ ለካ ከኔ እኩል ሸምድደዋለች። የጾታ ጉዳይ ነው እንጂ መቀየር የሚቻል ነበር። ሸምድደዋለች። እና የመድረክ ገጠመኝ በስመ አብ ሌላው ማረሰው ገጠመኝ። አንዴ ደግሞ እንደዚሁ አዲስ ቲያትር እየሰራን ወልደ አረጋይ ልጅቱን በሽጉጥ የሚገልበት ሰዓት ሚስቱ ናት። ከሌላ ወንድ ጋር ችት ስታረግባት ነው። የድሮ ቲያትሮች እንደዛ ናቸው። ተቀው ሽጉጥ አረገ። እቺ በኔ ላይ በህይወቴ ላይ ተጫወተሽ እንዲህ ያደርግሽ ዛሬ ለምርሽ ላንቺ ይሄ ጥይት በቂ ነው ብሎ አቃብሎ ሲል እኛ ከውስጥ የሚፈረዳ ነገር የለማ። ርችት ነበር ምንድነው ሲጨራ ያላት ርችት አለች። ትንሽ ስንለው ሲከሽፍ
እሱ ኢምፕሮቫይዜሽን ይቀጥላል እዛው ላይ አልጮለት ብሎ ሌላ አሪፍ ነበረ አልጮ ብሎ እንቅስቃሴ ያደርጋል አንቺ አሁን ግድያ አንቺን ምናምን ብንለው ከዛ አንድ ተኮለኛ ጓደኛችን ነበረ ከኪሱ ኮንዶም ላጥ አድርጎ ተነፈ ያከለ ኮንዶም ያዝ ስንለው የኮንዶሙ ቅባት አማልጮን መጋረጃውን ከፍቶ በመድረኩ ዱብ 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 አይወልደት ልክ ስናየው ወልዴ አየውና ገብቶታል ያ ኮንዶም ሩሉ ሲሄድ አይቶታል ህዝባየና እና ህዝብ አይቶት በቃ ህዝቡ የገባው አለ ያልገባውም አለ ምናምን ግራ እየተገባ ያለ እንደውም ላንቺ ጥይት አላባክንም ብሎ ወደ ኋላ ኪስከቶ አው በእጁ ሊያንቃት ብሎ ሲሄድ እንደ ድሉ አንዱ ርጭት ወላለም እንደገና ወጣና ገብየና በጣም ብዙ መሰናከል ያለበት ነው አው ቲያትርን ለማሳየት ማታልፈው ብዙ መንገድ የለም እንዴ የሚገርም መስዋዕትን የከፈላችን የሚገርም ነው በጣም 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 በቃ የኛ ክሩ በጣም ጠንካራ ነበር በጣም ብዙ መስዋዕትነት ተከፍሎበታል እግዚአብሔር ይመስገን አለን ሁላችንም በጣም ደስ ይላል አው እንግዲህ እዚህ ጋር ተያይዞ የማስታወቂያ ስራም ትሰራለህ ቅስቀሳዎችንም እሰማለሁ አንዳንዴ ያለው እንደው ማስታወቂያዎችን ትሰራለህ ታነባለህ ያ ስራስ እንዴት ነው እንዴት ገባህበት አሁን ላይስ እንዴት ነው ከዛ በኋላ ከነዚህ ስራዎች በኋላ በቀጥታ የዞርኩት ወደ መድረክ መምራት ነው በተፈጥሮ ጥሩ የሆነ የድምጽ ተሰጥቶኛል ጥሩ ነው ያው የቲያትር ሰው ስትሆን ብዙ ጊዜ ያ ነገር አለ ከዛ ያንን በመጠቀም ቀጥታ ሄድኩት ወደ መድረክ መምራትና የማስታወቂያ ስራ ሆነ እነዚህ ስራዎች ሁለቱ ስራዎች ከተጠቀምኩባቸው በክፍያ ደረጃ የተሻለ ነገር የሚያስገኙ ስራዎች ናቸው ማስታወቂያው የመድረክ መምራት ከተማችን ውስጥ ደግሞ ጥቂት ሰዎች ነው የነበር ነው እውነት ለመናገር ከኔ በፊት እኔ መድረክ መሪ የነበረ ሰው ማን ያው እንደዚህ በክበብ ደረጃ አይ ዘውዱ ከኔ በኋላ ነው አረባከ በእውነት እሺ ዘውዱ ከኔ በኋላ ነው ዘውዱ ሰርከስ እያሰለጠነ እኔ ነበርኩ ዳሽን ቢራ ላይ ትልልቅ ኢቨንቶችን እያዘጋጀው ምመራው እኔ ነበርኩ ዘውዱ በፊት መድረክ መሪ ነበርኩ ዘውዱ ከኔ ስለዚህ አንተ በቪሲዲው በድራማው ተሸፍነን የቆየው አዎ እዛ ዘውዱ ከኔ በኋላ ነው መድረክ መምራትን የጀመረው ከኔ በኋላ ነው እንጂ ይቀድማል እኔ 93 ዓመተ ምህረት ላይ መድረክ መራ ነበር በጣም ብዙ ጊዜ ነው ምናልባት እንደውም ከዛ ሁሉ ሊቀድም ይችላል ዞብል ካፍቴሪያ ዞብል ፋና መናፈሻ ላይ የባንዶቹ መድረክ መሪ ሆኜ ሰራ ነበር ያኔ ዜድ ሰርከስ ማሰልጠን ላይ ብቻ ነበር የሚሰራው ከዛ በኋላ የሙዚቃ ባንዱን ማቋቋመ ምናምን ከዛ እዛው ተበለ ከዛ በኋላ ለረጅም ጊዜ ሁለታችን ነበር ነው እስካሁንም ከዛው ከኛ በኋላም ሳሚ ያለ ማስታወቂያ ላይ ይሰራል ማስታወቂያ መድረክም ሳሚ መጣ ነዘላለም ጌጡ አሉ አው ነዘሌ ወይ እኔ ጎንደር ብቻ ሳይሆን አዲስ አበባም የተወሰነ ጊዜ በማስታወቂያና መድረክ ሰራው ባህር ዳር እስካሁን ድረስም ሰራለሁ ባይዘዌ ብዙ አይደለም በጣም ጥቂት ሰው ነው ያለው የሚገርም ክልላችን ላይ አሁን በፕሮፌሽናል ደረጃ ስቴጆችን የሚሰራ መድረክ መሪ ብትል በጣም ጥቂት ሰው ነው ያለው ጥቂት ነው ክልላችን ላይ በጣም ጥቂት ሰው ነው ያለው እና የተሻለ ገቢም የተሻለ ነገርም ያለው ስለሆነ ለኔም ለቤተሰቤንም ማኔጅ ለማድረግ ያገዘኝ ወደዛ ስራ መግባቴ ነው ማስታወቂያና የመድረክ ስራ እሱ ነው ስቲል እስካሁንም እሱ ነው ከጥበቡ እንዳትወጣ የሚያገዘ እንዳልወጣ የያዘኝ ራሱ ነው ያን እየሰራው ስለቆየሁ ነው
ከዛ ነገር ያራኩት። አሁን ጎንደር ባህል ማዕከል የቲያትር ክፍል ላይ በመሪ ተዋናይነት በዳይሬክተርነት ተቀጥሬ እየሰራሁ ነው ያለሁት በአሁኑ ሰዓት። በጣም አሪፍ ጥሩ ሀሳቦችን አንስተን ተጫወትን፣ ተወያየን። ፕሮግራማችንን እየጨረስን ነው። ከዛ በፊት ግን አንድ ጨዋታ ላጫውትህ። እሺ። ቀይ መስመርና አረንጓዴ መስመር የሚል ጨዋታ አጫውታለሁ። ጥያቄዎችን አቀርብላለሁ። ቀይ መስመር ከሆኑ ቀይ ትላለህ፣ አረንጓዴ ከሆኑ አረንጓዴ እያልክ ሀሳብን ትገልጻለህ ማለት ነው። እና ያዛ እስኪ ቃል። እሺ። የመጀመሪያው ጥያቄ መድረክ ላይ ሆነ ሰውን ለማሳቅ ስትል ብቻ አንድን የአካል ጉዳት ያለበትን ሰው ወይም የአንድን ብሔር ማንነት መሳቂያ አድርገን ማቅረብ አረንጓዴ መስመር ወይስ ቀይ መስመር? ቀይ መስመር። እንዴትማ ያው እንግዲህ መድረክ ማለት የገሃዱ ዓለም ነጸብራቅ አይደል? እውነት ነው። አይነኬ የሚባሉ ነገሮች አሉ በማህበረሰብ ዘንድ ማትነካው ማትነገረው ማትለው ነገር አለ። ይህ ማለት ሰውን የምታስተምርበት የራስህ መንገድ የምታዝናናበት የራስህ መንገድ ኖሮ እንጂ የማንንም ብሔር የማንንም እምነት የማንንም ጉዱሉ ነገር እከሌ ብለህ ነክተህ አይደለም የምታስተምረው። እጅግ በጣም ፍጹም ትልቅ ስህተት። አንዳንድ ጊዜ እኔ እንደዚህ አይነት ነገሮችን ሳይ በጣም ፊል አደርጋለሁ። በተለይ በቅርብ ጊዜ አንዳንድ ይሄ በሶሻል ሚዲያ የምታየው ነገር በጣም ያሳዝናል። በጣም ሰዎችን ቅስም የሚሰብር ስብዕናቸውን የሚጎዳ ይሄ ነው አንድም እንደ ሀገር የመጣብን ትልቅ በሽታ። ኪነጥበብ ከማስተማርና ከማዝናናት እኩል አንዱም እንግዲህ ይህን የብሔርን ምንነትም ራሱ ማስተካከልና ማስታረቅ እንጂ መንካት የለበትም። ማባባስና መንካት የለም። እውነት ነው። ቀይ መስመር። ወደ ሁለተኛው እንሂድ። አንድ የቅርብ ጓደኛ በምስጢር ያጫወተን በጣም የሚያስቅ የህይወት ታሪክ እሱን ሳታስፈቅድ ለመድረክ ቀልድ መጠቀም ቀይ ወይስ አረንጓዴ? እሱም ቀይ ነው። ቀይ። ግን ምን ችግር አለው? ብዙ ቀልዶ አሁን እኮ ፊልም ላይ ቲያትር ላይ የምናያቸው ቀልዶችን ጊዜ ተፈቅደው አይደለም ሰዎች ሲያደርጓቸው አይተን እንጠቀማቸዋለን። ያ ሰው አንዳንዴ ለላይፍ ነው ያወራው የተጫወተው። ኦኬ፣ ግን እዚህ ጋር የፍቅር በምስጢር ያጫወተን ነው። በሚስጥር ነው። እሺ፣ ለዚህ ቀይ መስመር። ወደ ሶስተኛው ጥያቄ እንሂድ። አንድ ድርጅት በጣም ብዙ ብር ሊከፍልህ መጣ እንበል፣ ግን የምታስተዋውቀው ምርት ለአንተ የማይመች ወይም ጥራት የሌለው መሆኑን ታውቃለህ። ያንም ማስታወቂያ መስራት ቀይ መስመር ወይስ አረንጓዴ? ይደገምልኝ እስቲ የማስታወቂያ ነገር። አንድ ድርጅት በጣም ብዙ ሊከፍልህ መጣ፣ ገንዘብ አዘጋጅተዋል፣ ከፍሏል እንበል፣ ግን የምታስተዋውቀው ምርት አለው። ያንን ምርት ለአንተ የማይመች ወይም ጥራት የሌለው መሆኑን ታውቃለህ፣ ምርቱ ወይም እቃው ማለት ነው። ያንን ማስታወቂያ መስራት ቀይ መስመር ወይስ አረንጓዴ መስመር? ነው ይህ ቀይ መስመር ነው። ቀዩን አበዛኸው ግን አንተ ልጅ። ምንድን ነው አብራራው ካልከኝ ተጠያቂነቶችን የሚያመጡ አንዳንድ ጊዜ ግን ሰውን ተሸውዶ ሊቀር የሚችልበትን ሁኔታ አለ። ይሄ ነገር እኮ ግን ለመሰል እንደዚህ አይነት ነገሮችን ያመጣዋቸው። አሁን ይሄ ነገር እውነት እኮ ነው፣ ይሰራል። ብዙ የምንወዳቸው ሰዎች ገንዘብ ለማግኘት ሲሉ የማይሆን ነገር እኮ ሰርተውልናል። ከዛ አንጻር ነው ጥያቄው። እሺ፣ ምን አለ መሰለህ ግን ይቺ አሁን እኮ እያየን ነው እነ ሰራዊት የገጠማቸውን ችግር። እውነት ነው። ገባህ? በህግ ጥላ ስር ሆነው ገና ክስ ተመስርቶባቸው ኢቭን ፍርዳቸውም አልታወቅም። እጅግ በጣም ዋጋ ያስከፍላል። ሌላው ሸውደህ ብታልፍ ደግሞ ህሊና የሚባል ጉዳይ አለ። አሉ እኮ ብዙ ለዘመናት የተሸወድንባቸው ደረጃቸውን ኳሊቲያቸውን ያልጠበቁ ለህፃናት የምንሰጣቸው ምግቦች አሁን እየሰለጠነና ነገሮች ግልጽ እየሆኑ ሲሄዱ እኔ ልጆቼ በጣም የሚወዱት ይሄ ኢንዶሚ የሚባል ምግብ አሁን ያመኛል። በጣም ነበር እንኳን እኔ አብሬ ነበር በላው። የሚገርም እሱ ምግብ አብሬ በቃና ምን ያህል እንደተጎዳን የምናውቀው እኛ ነን። እና አንዳንድ ጊዜ ማስታወቂያ ባለሙያው ሳያውቅ የሚሰራው ስተት አለ። እያወቀ ከሆነ ግን በጣም ሮንግ ነው። እውነት ነው።
ቀይ መስመር ቀይ በትልቁ አስመር ባለማወቅ የምትሰራው ስህተትም ያስጠይቃል። እውነት ነው። ማጣራት አለ። አለማወቅ አያድንም። እሺ ወደ ቀጣይ እንሂድ። አራተኛ አንድ ያልታወቀ ወጣት ኮሜዲያን የነገረን በጣም አሪፍ ቀልድ እሱ ጋር አይደመጥም ብለህ አንተ በመድረክ ላይ ያንተ አድርገህ ማቅረብ ቀይ መስመር ወይስ አረንጓዴ መስመር? አቅርቦት ነው። እሱ ነገረህ፣ ከዛ በኋላ አንተ እሱ ላይ ያውቀው ወይም ላያገኙ ይችላሉ። አንተ መድረክ ላይ ተጫወትክ። አይ ምንጩን መጥቀስ ያስፈልጋል። ስለዚህ ቀይ መስመር ነው። ምንጩን ብጠቅሰው ግን አረንጓዴ ማድረግ ትችላለህ። አትሊስት ይቻላል። ስለዚህ ምንጩን ጠቅሰህ ሳይጠቀስ ቀይ ከተጠቀሰ አረንጓዴ። ምንጩን ጠቅሰህ አሉ። አሁን ከብዙ ኮሜዲያኖች ከብዙ ወንድሞቻችን ሰማቸውን ነገር ሞዲፊክ አድርገን እኔ አሁን በረከት ፍልፍሉ በጣም ብዙ ነገሮች ያወራኛል እና መድረክ ላይ እኔ በጣም መልካቸውን ትንሽ ቀይሬ አሳምሬ አወራቸዋለሁ። ግን ምንጭ መጠቀስ ያለበት ቦታ ላይ ይገልጻል። እውነት ነው። አምስተኛ መድረክ ላይ ስራህን እያቀረብክ ሳለ ተመልካቹ በስልክ ቢያወራ ወይም ባያዳምጥህ ተናደ ስራህን አቋርጠህ መውጣት አረንጓዴ ወይስ ቀይ መስመር? ይሄ ቀይ መስመር ነው። እኔ አቋርጫለሁ። ቆይ ጥያቄው ልድገምልሽ። አንተ መድረክ ላይ እየሰራህ ነው እና ተመልካቹ እያየህ አይደለም ልበል እና የሆነ ሰውዬ እያደመጠህም አይደለም፣ ስልክ እያወራ ወጥቶ ሄደ። አንተ እዚህ ላይ መድረኩን አቋርጠ መሄድ ቀይ መስመር ነው ወይስ አረንጓዴ? መድረኩን አቋርጦ መሄድ ቀይ መስመር ነው። እሱ እኮ አይደለም የሚያቋርጠው፣ አንተ እኮ ነህ። አዎ እኔ አቋርጬ ከሄድኩ መድረክ እየመራው እከሌ ኦዲየንስ ወይንም እዛ የተቀመጠ ሰው ስልክ እያወራ አልሰማኝ ቢል መድረኩን አቋርጬ አልሄድም። በትዕግስት ሰውየውን ማስቆም የምችልበት። አዎ መድረክ ክብር ነው። የጀመርከው ፕሮግራም እጅግ በጣም የሚፈለግ ነው፣ የታመነበት ነው። ስለዚህ አቋርጦ መሄድ መድረክን እንደመናቅም ይቆጠራል። ቀይ መስመር። ምናልባት 70% በፐርሰንት ከፍ ያለው ሰው አይ ይህን ፕሮግራም አንፈልግም ከሆነ ፕሮግራሙን አለመፈለግ ከሆነ ሆኖ ከተገኘ ታቋርጣለህ። እዛ ውጭ ግን በግል ጉዳዩ ስልክ አወራ ብለህ ግን አቋርጠህ መውጣት። እሺ አንድ ከአንተ የግል አመለካከት ጋር የማይሄድ የፖለቲካ ስብስብ ወይም ድርጅት በከፍተኛ ክፍያ እንድትሰራለት ቢጋብዝህ መሄድህ ቀይ ወይስ አረንጓዴ? በጣም ቀይ መስመርማ ትልቅ ስህተት ነው። ሙሉ ቀይ ነው። ገጥሞኝም ያውቃል። ብዙ ጊዜ ገጥሞኝ የሚያውቃል። አርጌውም አላውቅም። እናመሰግናለን። እኔም በጣም አመሰግናለሁ። በጣም አሪፍ። እሺ በሶሻል ሚዲያ ላይ ቪው ለማግኘት ብለህ የግል ትዳርን ወይም የቤተሰብን ጭቅጭቅ ለሰው ማጋራት አረንጓዴ ወይስ ቀይ መስመር? ለእኔ ቀይ መስመር። እውነት ነው። ለእኔ ቀይ መስመር። ብዙ ሰው ግን አረንጓዴ መስመር አድርጎት ይጠቀምበት። በጣም ነው የሚያሳፍረው። እንደውም እንደዛ አይነት ነገር ስፔሻሊ አሁን ነጮቹ ጋር አለ። ነጮቹ በጣም በሚገርም ሁኔታ እኛም ሀገር እየመጣ ነው። በጣም አለ። እኔ በቃ አሁን በቅርብ ጊዜ እኔ እንዴት ፎሎ እንዳደረኩት ራሱ አላውቅም። ኢንተርቪው ሲያደርጓቸው ባልና ሚስት ቁጭ አድርገው ቤተሰቦቿ የእሷ ቤተሰቦች የእሱ ቤተሰቦች እናት አባት የእሱም የእሷን ባሉበት አንተ የሚስትህን እህት ሚስስ ከሌን ለወሲብ ተመኝታት ወይም ማስባት ታውቃለህ? እንዳቷሽ እውነት ነው ሐሰት ነው? በቃ እኔ እሱ ምን ብሎ ሊመልስ ነው ብዬ እኔ ላበላ ሆንኩኝ። አዎ ነው ያለው። አዎ። እና አንዳንድ ጊዜ ወደ እንስሳነት መቀየር ነገር ይመስላል። እና እኛ ጋር በቅርብ የመጣ ቲክቶክ ምናምን ከሚስቱ ጋር ተጣልቶ ይኸውልህ ደስታንም ይሁን ብስጭትን ሐዘንህን በየትኛውም ነገር ማውጣት የለብህም። ብዙዎቹ ችግር ገጠማቸው። እፍ የሚለውንም ነገር ማውጣት የለብህም። አይደለም የቤትህን ገመና የትዳርና የፋሚሊህን ከጓደኛ ጋር ያለው እኔና ሀፍቴ ዛሬ በቃ ከንፍን አበድን ብለን ነገ በሆነች ነገር ብንኮራረፍ ተሳስተን የሆነች ነገር ብንናገር
ምን ሊመጣ እንደሚችል መገመት ያስፈልጋል። እውነት ነው። ጥንቃቄ በጣም ይፈልጋል። በጣም አሪፍ አመሰግናለሁ። በደንብ የተብራራ ነው። አንድ አዲስ ጀማሪ ኮሜዲያን ስራውን አሳየ። ስራው ግን በፍጹም አይረባም ወይም አልተመቸም። ለሱ ብለህ በጣም ጎበዝ ቀጥልበት ብለህ የውሸት ማበረታቻ ትሰጧለህ ወይስ መስጠት? ቀይ መስመር ወይስ አረንጓዴ መስመር? ከባድ ነው። ይሄ ከባድ ነው። ቀይና አረንጓዴ አለ ግማሽ ግማሽ። ተስፋ እንዳይቆርጥብህ ፈርተህ ነው? አዎ ተስፋ ይቆርጥብሃል። ደግሞ ያልሆነ መንገድ በቃ ኮሜዲያን ላይሆን ይችላል። እሱ የተሰጠውን ነገር ደግሞ መንገድ ይጠበቅብሃል። ደግሞ በአንድ በኩል አይ አንተ እኮ እንዲህ አይነት ነገር ብትሰራ ነው የሚያዋጣ። ስለዚህ ግማሽ ግማሽ ልፍቀድልህ? አዎ ግማሽ ግማሽ እስኪ አስተካክለው። ግማሽ ግማሽ አድርገህ ስለዚህ እውነቱን ነግረኸው ማስተካከል ያለበትን አዎ እንደዚህና እንደዚህ ይሆናል፣ እንደዚህና እንደዚህ ይሆንልኝ። ስለዚህ ክፍተቱን ነግረህ ታስተካክለዋለህ ማለት ነው። በጣም አሪፍ። 9ኛ በጣም የሚያስቅ ግን ደግሞ የተወሰኑ የሃይማኖት ሰዎችን ሊያስከፋ የሚችል ቀልድ ቢኖርህ ጥበብ ነፃ መሆን አለበት ብለህ ማቅረብህ አረንጓዴ ወይስ ቀይ መስመር? ቀይ መስመር ነው። ምንም ማብራሪያም አይጠይቅም። ለዚህ ማብራሪያም የለም። ማብራሪያም ነው ዝጋው። ቀይ ነው ማብራሪያም የለም። እሺ 10ኛ አንድ ሌላ ታዋቂ ኮሜዲያን የሰራውን ስህተት አንተ በቪዲዮ መተቸትና ማሳጣት፣ በዚህም ተከታታይ ፎሎወርስ ለማግኘትህ ቀይ መስመር ወይስ አረንጓዴ? ይሄ ቀይ ነው በፍጹም። ላሰግድ ሙሉ አረንጓዴ ነበር የተዘጋጀለት፣ ለአንተ ደግሞ ሙሉ ቀይ። ተው እንጂ እንዲያስተምርም ነው። ዞሮ ዞሮ ምን መሰለህ ሀሳባችሁንም የእናንተንም መለካትም ነው፣ ምን እንደምታስቡልን ለማሳየት ነው። ፎሎወር መሰብሰቡ ምናምን። አሁን የመጨረሻው ጥያቄ ቀይ ነው። ቀይ ነው። በጣም ጥሩ ጥልዬ፣ ዛሬ የነበረኝ ፕሮግራም ይህንን ይመስላል። ቀረ የምትለው ነገር ካለ፣ ማስተላለፍ የምትፈልገው ነገር ካለ እድል ልስጥህና እስኪ ተናገር። እንግዲህ ቀረ የምለው የለም። ቀረ ምለው አንድ ጊዜ እንደ ቤተሰብ ሰብሰብ ብለን እቺን እውነቱንም ውሸቱንም ጨዋታውን ታረጋግጥበታለህ። እሸቴንም ወልዳጋይንም አፍቴንም ግርማቸውንም እንደውም ብዙ የቀረን ታሪክ አለ። ሰብሰብ አድርገን ከሁለት ልንከፍለው ነው። አሁን ለምሳሌ ምን መሰለህ የእናንተ የቲያትር ቡድኑ አንድ ቡድን፣ እንደገና ደግሞ ይሄ የወጋ ወጋ የሚለው ቡድን አንተ አለ፣ ፋሲካ አለች፣ ባለቤቷ አለ፣ 4 ሆናችሁ ስራውን ሰርታችሁ በጣም ከፍተኛ እንትን ያተረፋችሁ አላችኋል። እናንተን ኃይሉ እንኳን የለም በይሳት። እናንተን አንድ ጊዜ ያኛውን የቲያትር ቡድኑን ደግሞ እነወልድ አረጋይ እናንተ እነዚህ ላለም ጌጡ ነው ያላችሁበት ላይፍ፣ እሱን ደግሞ አንድ። ስለዚህ እንደኔ እንሰራዋለን ብዬ እናስባለን። ስለዚህ ተካከለ እሱ እናደርጋለን። በቃ እሱ ነው የቀረው ነገር። ሌላ በሰፊው ብዙ ታሪካችሁን ታወሩና እናስቀምጠዋለን ታሪኩን። ታንኪዩ ወንድሜ፣ በጣም አመሰግነው ጌቺ። አንተም አክባሪያችን ወንድማችን ነህ። በጣም አቅም ያለ ልጅ ነህ። በዚህ መንገድ መምጣት በጣም ነው ደስ ያለኝ። ተባረክ። ገና ከፍ እንደምትል እኔ ተስፋ አደርጋለሁ። አመሰግናለሁ። በጣም አሪፍ። ማመስገን የምትፈልገውም ነገር ካለ ሌላ እድል እንስጥ። ግድ የለም፣ በሚቀጥለው ስቀርብ ሁሉንም አመሰግናለሁ። ይሻላል። በጣም አሪፍ። እንግዲያው ከመሄድ በፊት ይህ መጽሐፍ የእሸቴ በርሄ ነው። ብዙ ላይፍ አሳልፋል ከእሸቴ በርሄ ጋር። ለሚመጡ እንግዶች አንዳንድ ስጥልኝ ብሎኛል። የዛሬ እንግዲህ አንተ ነህ። ይህን መጽሐፍ በክብር አመሰግናለሁ። በጣም ነው የምናመሰግን። አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ከጥሬ ጋር ያደረግነው እጅግ በጣም አዝናኝ ደስ የሚል ብዙ ታሪክና ብዙ ነገሮችን ያወቅንበት ነው። እንግዲህ በሌላ ፕሮግራም እንገናኛለን። አብራችሁን ስለቆያችሁ በጣም እናመሰግናለን። ሳምንት በሌላ እንግዳ እስከምንገናኝ ድረስ ሰላሙ ነው። አመሰግናለሁ።